በዚህ ሰዓት እጅግ አስደንጋጭ የተባለ ዛቻ ኪም ጆንግ ኡን እስራኤል ላይ መዛታቸው ተሰምቷል። እስራኤልን በአንድ ሚሳኤል አጠፋለሁ ሲሉ ኪም ጆንግ ኡን ተናግረዋል። ሰዎች በጉጉት ሲጠበቅ የነበረው እንግዲህ ኖርዝ ኮሪያ እዚህ ጦርነት ላይ ልትቀላቀል ትችላለች የሚባል ይሄንን መረጃ የብዙዎችን ህይወት ከጥፋት ይታደጋልና ሁላችሁም ላይክ፣ ሼር፣ ዲዩትና ሪፖስት አድርጉት። ያው ትናንት በሁሉም አረብ ሀገራት የምትኖሩ ኢትዮጵያውያን እህት ወንድሞቼ ተጠንቀቁ ያልኩት በምክንያት ነበር። ጋይስ ትናንትና የተሾመው የኢራን ኢንተሪም ዲፌንስ ሚኒስትር ደግሞ የሽግግር ዲፌንስ ሚኒስትሯ በዛሬው ዕለት መገደሉ የተነገረ ነው የሚገኘው። ዛሬ ረመዳን 14 ነው። አንድን አማኝ ሽራብ ያበላ ሰው ከበራቸው ወንድሞቼ እንግዲህ ረመዳን ነው። በዚህ ረመዳን ውስጥ ደግሞ በዚህም በግራም በቀኝም አስከፊና አሳዛኝ ፈተናዎችን እየሰማን በየቦታው ያሉ የሰላም መናጋቶች፣ የሰላም መጥፋቶች፣ ዓለሙ ላይ እየደረሱት ያሉ አህዋሎች ዕለት ከዕለት فمن شرح الله صدره للإسلام فهو على نور من ربه ዛሬ ረመዳን 14 ነው። አንድን አማኝ ሽራብ ያበላ ሰው አላህ ከጀነቱ ፍሬ ያበላዋል። አንድን አማኝ ሲጠማ ያጠጣ ሰው አላህ ከጀነቱ መጠጥ ያጠጣዋል። አማኝ ሲራቆት ያለበሰ ሰው አላህ ከጀነቱ ልብስ ያለብሰዋል አሉ ውዱ ነብያችን አለይሂ ሰላቱ ወሰላም። ሰለላሁ ዐለይሂ ነቢ اللهم صل وسلم على نبينا وحبيبنا محمد። ጋይስ ትናንትና የተሾመው የኢራን ኢንተሪም ዲፌንስ ሚኒስትር ደግሞ የሽግግር ዲፌንስ ሚኒስትሯ በዛሬው ዕለት መገደሉ የተነገረ ነው የሚገኘው። ገና ትናንትና ነው የተሾመው የሰውዬ ማጂድ ኢብን ሬዛ የሚባለው ሰውዬ ነው። ከላይ አስቀምጥኩላችሁ ይሄኛው ሰውዬ ነው እንግዲህ በትናንትና ዕለት ተሾመው የነበረው። ኢንተሪም ወር ደግሞ የሽግግር ነበረ ዋና ዲፌንስ ሚኒስትር ሲሾም አክቲንግ ዲፌንስ ሚኒስትር ነበረ። ዛሬ በነበረው ጥቃት ከአንድ ሰዓት በፊት በነበረው ጥቃት መገደሉ ተነግሯል። ዲፌንስ ላይ ወር ደግሞ ራሷን መከላከል ላይ እንግዲህ ኢራን በጣም እየተዳከመች ነው የምትገኘው። እንዳለ መሪዎቿን እያስገደለች ነው የምትገኘውና የሆነ የኢንተለጀንስ ክፍተት ይመስላችኋል ወይስ የነዛ ጥንካሬ ነው? የናንተ ሀሳብ ምንድነው? ኮሜንት ላይ አስቀምጡልኝ። መቻችሁ። በዚህ ሰዓት እጅግ አስደንጋጭ የተባለ ዛቻ ኪም ጆንግ ኡን እስራኤል ላይ መዛታቸው ተሰምቷል። እስራኤልን በአንድ ሚሳኤል አጠፋለሁ ሲሉ ኪም ጆንግ ኡን ተናግረዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸው ጠንካራ ድጋፍ በመግለጽ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸው አስታውቀዋል። መሪው በሰጡት እጅግ አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግ ያንግን የባላስቲክና እንዲሁም ደግሞ የኒውክሌር አቅም ለዓለም አሳስበዋል። ሰዎች በጉጉት ሲጠበቅ የነበረው እንግዲህ ኖርዝ ኮሪያ እዚህ ጦርነት ላይ ልትቀላቀል ትችላለች የሚባለው ነገር እንግዲህ ዜናዎቹ እየወጡ ነው። ብዙ ወሬዎች የተሰሙ ነው። እንግዲህ ኖርዝ ኮሪያ ለእስራኤል አሁን ላይ ማስጠንቀቂያ ያለካለች። ማስጠንቀቂያው ምንድነው? እያደረገች ያለችውን ጥቃት አስመልክቶ ነው። አሜሪካንም ጭምር ማለት ነው ማስጠንቀቂያ የተሰጠ። እናም እንግዲህ ያላትን ፒዮንግ ያላትን እንዳለ አርሰናሉን የመጠቀም ሐሳብ እንዳለ የተነገረ ነው። እንግዲህ ይሄ ነገር የሚሆን አይመስልም፣ ግን የሚሆን ከሆነ እንግዲህ ለእስራኤልና ለአሜሪካ በጣም መጥፎ ዜና ነው የሚሆነው። ምክንያቱም ታውቁታላችሁ በጣም እብድ መሪ ነው ያላችሁ እና እንግዲህ ከዚህ ጋር ተያይዞ አዲስ ነገሮች የሚኖሩ ከሆነ ተከታታይ ማቅረብላችሁ ነው። እስከዛ እና አካውንት ፎሎ እያደረጋችሁ ይሄን ቪዲዮ ለጓደኞቻችሁ ላኩላችሁ። የኖርዝ ኮሪያ ጉዳይ ግን በጣም አሳሳቢ ነው። ምክንያቱም እዚህ ጦርነት ላይ ከተቀላቀለች በጣም ይሄንን ጦርነት እያባባስ ጦርነቱን ወደ ሶስተኛው ዓለም ጦርነት የመለወጥ ወይም ደግሞ የማሳደግ እድሉ በጣም ከፍተኛ ነው። ይሄንን መረጃ የብዙዎችን ህይወት ከጥፋት ይታደጋልና ሁላችሁም ላይክ፣ ሼር፣ ዲዩትና ሪፖስት አድርጉት። ያው ትናንት በሁሉም አረብ ሀገራት የምትኖሩ ኢትዮጵያውያን እህት ወንድሞቼ ተጠንቀቁ ያልኩት በምክንያት ነበር። ትናንት ላይ የተናገርነው መራራ እውነት ዛሬ ላይ በተጨባጭ ደርሷል። ይህ ከጀርባ ስክሪኑ ላይ የምትመለከቱት ምስል በትናንትናው ዕለት ማለትም ማርች 2 2026 ላይ የኩዌት የሀገር ውስጥ ጉዳይ ሚኒስቴር በይፋ ያወጣው ከባድ መረጃ ነው። በአገሪቱ የታዩ የጸጥታ እንቅስቃሴዎችን በቪዲዮ ቀርጸው በማሰራጨታቸውና የሀገሪቱን ብሔራዊ ደህንነት በመንካታቸው ምክንያት በርካታ ሰዎች በቁጥጥር ስር ውለዋል። ያው ትናንት ተጠንቀቁ እረፉ ስንል የነበረው የነዚህ ሰዎች እጣ ፈንታ እንዳይደርሳችሁ ስንል ነው። ይህ ማስጠንቀቂያ ኩዌት ውስጥ ለሚኖሩ ሰዎች ብቻ አይደለም፣ በሁሉም አረብ ሀገራት የምትኖሩ ማለትም በኤምሬትስ፣ በሳዑዲ፣ በኳታር፣ በባህሬንና በኦማን የምትኖሩ ወገኖቻችን ጭምር ይመለከታል። የእነዚህ ሀገራት የጸጥታ ህግ እጅግ በጣም ጥብቅና ለማንም የማይታለፍ መሆኑን ልታሰምሩበት ይገባል። ዛሬ ኩዌት ውስጥ የታሰሩ ሰዎችን እጣ ፈንታ እንዳይደርሳችሁ ሁላችሁም ህግ አክብሩ። ማንኛውም የወታደራዊ እንቅስቃሴ፣ የፖሊስ ስራ ወይም ደግሞ የሚሳኤል መከላከያ ሂደትን በፍጹም በስልካችሁ አትቅረጹ። በሌላ ሰው ተቀርጾ በውስጥ የተላከላችሁ ቪዲዮም ቢሆን ለእይታ ወይም ለቪው ያግዘኛል ብላችሁ የምትለቁት አንድ ቪዲዮ ያለምንም ይግባኝ ከአገር እስከ መባረር ድረስ ሊያደርሳችሁ ይችላል። እኛ የመጣ ነው በላባችን ሰርተን ቤተሰቦቻችን ለመርዳት እንጂ በሰው ሀገር ሉዓላዊነትና ደህንነት ውስጥ ገብተን የማይመለከተንን እየፈተፈትን በእስር ለመማቀቅ አይደለም። ያው አላወቅኩም የሚል ምክንያት ከእስር እንደማያድናችሁ ሁላችሁም ልትረዱ ይገባል።
ይህንን መረጃ የብዙዎችን ህይወት ስለሚታደግ ለወገናችሁ ስትሉ ቪዲዮውን ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ለሁሉም አድርሱ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። አመሰግናለሁ። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም። አስከፊና አሳዛኝ ፈተናዎችን እየሰማን በየቦታው ያሉ የሰላም መናጋቶች፣ የሰላም መጥፋቶች፣ ዓለሙ ላይ እየደረሱ ያሉ አህዋሎች፣ ዕለት ከዕለት መነካካቶችን ስናይ አስደንጋጭ፣ አስፈሪ ምን እየመጣ ያለን ማሰብ ያደርጓቸው። ሰላም እስሙ ምን አስማኢላህ ሁስና አላህ ስብሐነሁ ወተዓላ የህይወታችን ጉዳይ ሰላም ሰላም ማለት ሰላም ሲሆን የተመኘናቸው ስራ፣ ትምህርት ህይወታቸው ውስጥ አስፈልገው ያስባቸው ስለመኖርና በገንዘብ ተርፎች አልማሰብ እዚህ ነው መስጨት ጉዳዮቻችን ውስጥ የሌሎች ስጋት እንዳልሆን ሁልጊዜ ስለ ሰላም እንድንጨነቅ በጉዳዮቻችን ሁሉ ሰላም እንድናስቀድም ስንገናኝ አሰላሙ አለይኩም ሰላም ላንተ ሁሉ በሰላምታ እንጀምር። ሰላምን እየተመለሰ ልጆች ሁሉ ሰላት በሰገድን ቁጥር ሰላትን ስንጨርስ ተህያችን ላይ ሰላም የሁሉ ነገር ቁልፍ አድርገን እንቀጥል። ሶላታችንን ስንጨርስ አሰላሙ አለይኩም ብለን እናሰላም። እንዲሁም ከሶላት በኋላ በማማት ሰላም ምን ከሰላም ጌታችን ሆይ አንተ ሰላም ነህ፣ ሰላም ካንተ ነው፣ ካንተ የሚመጣ ነው ብለን አላህ የህይወት ጉዳያችን ሁሉ ከሰላም ጋር ተሳሰረ ከሰላም ጋር ያደረገ ዲን እስልምና አስሩ ከሰላም ስለ ሰላም እንጨነቅ። በዚህ ነበር አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም አስከፊ ጦርነቶች ጊዜ እንኳን ሁሉ ጊዜ መመረጥ ያለባቸው ሰላም እንደሆነ በማሰብ ሰዎች እንዳይጨነቁ፣ ሰዎች እንዳይሰሩ፣ ሰዎች እንዳይፈሩ ወሲያቸውን ያስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም የደረሰ ተክልን አትቁረጡ፣ ሕፃናትን አትግደሉ፣ ሴቶችን አትግደሉ፣ ቤተክርስቲያንና የእምነት ተቋማቶችን አታቃጥሉ፣ ለጦርነት ብቁ ያልሆኑ ሰዎች በጦርነት እንዳይደነግጡ፣ እንዳይፈሩ፣ እንዳይሰሩ ከዛም አልፎ ምክኞች እንዳይገደሉ እምነት ሰዎች ከሚገድሉት ራሳቸውን ያገለሉ ሰዎች በጦርነት ውስጥ የእምነት አካል እንዳይሆኑ ዛሬ ጦርነቶች ሲጀምሩ በምንሰራበት ከተማችን ላይ እንኳን አይደለም ሰዎች እንኳን አይደለም ሴትና ህፃናት የመጀመሪያው ሙስተህዳፍ እነሱ የመጀመሪያው ትኩረት የሚሰጣቸው የሚጎዱ። ምክንያቱም መሳሪያዎቻችን የተሰሩ ያሉት ዓለም ላይ ምንም ነገር መለየት የማይችሉ ብዙሃንን በአንድ ጊዜ የሚያጠፉና የሚጨርሱ ነው። በዚህ ሂደት ውስጥ ይህ ባለበት ሂደት ውስጥ ሰው በቤቱ የጦርነቱ አካል ሳይመለከተው ከሀገር ሀገር ለመንቀሳቀስ ንግዱን ለማስተላለጥ በህይወት ውስጥ የሚፈልጋቸውን ጉዳዮችን ለመምላት ኑራና ህጅ ለማድረግ አየሩ ሰላም እዚህ አይነት ሂደት ውስጥ እዛ ለሚደረገው ጦርነት እዚህ ሀገር ሰላም ሲመጣ አላህ ማለት ሰላም ለመናገርን የሚያስቀጥሉ ለመናገር ችግሮቻቸውን የሚፈቱ ሰላም ሁልጊዜ ጦርነት ሰላምን በሰዎች መካከል ነገር ሰላም ለመነጋገር ከሚያሰጥ የሚገባው ጉዳይ ስለ ሰላም የሚጨነቅ ዓለም ያድርግ አላህን ከመቼውም ጊዜ በለጠ ምድራችን ሰላም ነው። ዙሪያችንን፣ አገራችን፣ ቤተሰቦቻችን የምንወዳቸው የሚወዱን የምናስባቸው የሚያስቡ ከዛም በሚሰዎቹ ጭንቀት ያሽብር ነጻነት ሰላም ነው። መከባበር፣ መተሳሰብ፣ መነጋገር የሰፈነበት ዓለም ነው። ያንን ማድረግ ከጊዜ በላይ ተመጣጣችለን ቦታችን ላይ የሚፈጽማቸው የምንሰራቸው የምንተገብራቸው የምናሳካቸው የምናለማቸው አንተን ወልደን የምናሳካው ልጆቻችንን ለክብርና ለወግ ማዕረግ የምናደርስ ሰርተን ነግደን አትርፈን የምንመኘውን ነገር ልናሟላ በህይወታችን ላይ የምንፈልጋቸውን ነገር ልናሳካ ለዚህ ብለን ሰላም ነው። ሰላም ደግሞ በጣም በሚገርም ሁኔታ ባልጠበቅነው የጦርነት አካል እንኳን ሳይሆን የሰላሙ ችግር የሰላም መጥፋቱ ችግር ቤታችን ድረስ እየቆረቆረ እንቅስቃሴያችንን እየገደበ ችግር ውስጥ እንዲሳተፍ የሚያደርጉ ሰዎች እየበዙ ያሉበት ሂደት ነው። ሰላም ከሁሉ ነገር ይቀርብ። ስለ ሰላም አላህ እናጥቀስ የሚችለው ያለ ሰላም ነው። በሰላም ምክንያት ሰላም በሚጠፋበት ውስጥ ቻችን ውስጥ ከሰላም ውጭ ምንም አይነት ማንነት እንዲኖረው ስለማይፈለግ ስሙም ሰላም ብለውም ሰላም ተግባር ሰላሞች አላህ የሰላም ሰዎች ሰላማችንን በምድራችን
ያንተ ጦርነት የተጨነቁ ችግር ውስጥ ወደቁ ሁሉንም የሰው ልጆች አላህ በዚህ ረመዳን በቃችሁ ብሎ ለሰላም የመጣበትን ጊዜ አላህ አምጣ። ነገሮችን በሁን ቃሉ ለሚጠይታ መለወጥ ይችላል። ሁሉ ነገር ለውጥልን አላህ መጨረሻችንን ያሳምርልን። ረመዳናችንን በሰላም በደስታ የምናሳልፈው ተቀባይነት ያለው ረመዳን አላህ ያድርግልን። ቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።